ኢትዮጵያ ውስጥ የምትኖሩ ከሆነ የዋጋ ግሽበት ምን ማለት እንደሆነ በደንብ ታውቃላችሁ። ግራፍ አያስፈልጋችሁም፣ ካልኩሌሽን አያስፈልጋችሁም። የኑሮ ከባድነት በራሱ በቂ ነው። የምግብ፣ የቤት ኪራይ፣ የትራንስፖርቴሽን ዋጋ ሁል ጊዜ እየጨመረ ነው። ከምን ጊዜውም በላይ ተግታችሁና ሞር እየሰራችሁ ቢሆንም ሰርታችሁ ያመጣችሁት ገንዘብ ግን የሚገዛላችሁ እቃ ብዛት ከጊዜ ወደ ጊዜ እየቀነሰ ነው። እናም የእውነት ለመናገር በጣም ያሳምማል። ትክክለኛው ነገር እያደረጋችሁ እየሰራችሁ እየቆጠባችሁ ኑሮ ግን ምንም እየተቀየረላችሁ አይደለም። ጥፋቱ የእናንተ አይደለም፣ የሙሉ ሲስተሙ ነው። በዛሬው ቪዲዮ ስለዚህ ነው በደንብ ማውራት የምፈልገው። ለምን ይህን ሁሉ ነገር ይፈጠራል፣ መፍትሄውስ ምንድን ነው የሚለውን በደንብ አሳያችኋለሁ። ሁላችንም የምናውቀውን አንድ ምሳሌ እንውሰድ። ቤትን የሚሰራው አሸዋው ያው ነው፣ ፌሮ ያው ነው፣ ሲሚንቶ ያው ነው፣ ምንም አልተቀየረም። እየተቀየረ ያለው ነገር ግን ገንዘባችን ነው። ይህንን ፎቶ እስቲ በደንብ ተመልከቱት። በ2016 አንድ የአሜሪካ አቨሬጅ ቤትን ለመግዛት እዚህ ፎቶ ላይ እንደምትመለከቱት 288,000 የአሜሪካ ዶላር ያስፈልጋችሁ ነበር። በዛው ሰዓት ላይ ያንን ቤት ለመግዛት 664 ቢትኮይን ያስፈልግ ነበረ። 2020 ላይ ሄዳችሁ ግን ያንኑ ቤት አቨሬጅ የአሜሪካን ቤት በዶላር ተርምስ ስትመለከቱት 328,900 የአሜሪካ ዶላር ያስፈልገው ነበር። በቢትኮይን ፕራይስ ላይ ያለውን ተመልከቱት። 45 ቢትኮይን ብቻ ነበር የሚያስፈልገው። 2024 ከአንድ ዓመት በፊት ያው የአሜሪካ ቤት 434,700 የአሜሪካ ዶላር ያስፈልገው ነበረ። የቢትኮይን ፕራይስን ግን ተመልከቱት፣ 6.6 ቢትኮይን ብቻ። በጣም የሚገርም ነገር እየተመለከትን ያለ ነው። በአሜሪካ ዶላር የቤት ዋጋ ቀን በቀን እየጨመረ ነው። በቢትኮይን ግን ስትመለከቱት እየቀነሰ ነው። ላይፋችሁ ቀላል የሚሆነው ዶላርን ብትይዙ ነው ወይስ ቢትኮይን ብትይዙ ነው? እኔም ይህን ነው ላሳያችሁ የፈለግኩት። ባለፉት 8 ዓመታት ውስጥ እዚህ ፎቶ ላይ እንደምትመለከቱት ኑሮ እየከበዳችሁ የመጣበት ዋነኛው ምክንያት ይሄ ነው። አንደኛው ቀላል ገንዘብ ነው ኑሯችሁን የሚያከብድባችሁ። ሌላኛው ደግሞ ከባድ ገንዘብ ነው ኑሯችሁን እያቀለለና የተሻለ ህይወት የሚሰጣችሁ። ብዙ ሰዎች ቢትኮይን ለመግዛት ሲያስቡ አንድ ሙሉ ኮይን መግዛት አለብኝ ብለው ያስባሉ። አንድ ሙሉ ኮይን 112,000 የአሜሪካ ዶላር ነው። ይህንን ሲሰሙም ሰዎች እንዴ ይህን ሁሉ ገንዘብማ የለኝም ብለው ያስባሉ። ነገር ግን አንድ ብር በውስጡ 101 ሳንቲሞች እንዳሉት ቢትኮይንም በውስጡ 100 ሚሊዮን ሰቶሺዎች አሉት። ሰቶሺ የቢትኮይን ዩኒት ኦፍ አካውንት ነው። እዚህ ጋር እንደምትመለከቱት አንድ ቢትኮይን በውስጡ 100 ሚሊዮን ሰቶሺዎች አሉት። ስለዚህ አንድ ሰው መግዛት ሲፈልግ ሙሉ ኮይን የመግዛት ግዴታ የለበትም። የሚችለውን ያክል ፍራክሽን ኦፍ ኮይን መግዛት ይችላል። ምሳሌ እንመልከት። እዚህ ጋር እንደምታዩት አንድ ሙሉ ቢትኮይን 112,528 የአሜሪካ ዶላር በአሁኑ ሰዓት ላይ ኮስት ያደርጋል። 0.1 ቢትኮይን 11,252 የአሜሪካ ዶላር ነው። 0.01 ቢትኮይን 1,125 የአሜሪካ ዶላር ነው። ከላይ ድረስ ሄዳችሁ አንድ ሰቶሺ ከአንድ የአሜሪካ ዶላር ያነሰ ዋጋ ላይ ይገኛል። ስለዚህ ይህ የሚያሳየን አንድ ሰው ቢትኮይን መግዛት ሲፈልግ ሙሉ ለሙሉ አንድ ኮይን የመግዛት አቅም ከሌለው አይገደድም። የሚችለውን ያክል ፍራክሽን ኦፍ ኮይን መግዛት ይችላል ማለት ነው። እኔ ደግሞ ኪውሪየስ ነበርኩኝ። በኢትዮጵያ ብር የአንድ ሰቶሺ ዋጋ ስንት ብር ነው የሚለውን ማየት ፈልጌ ነበር። እዚህ ኤክሴል ላይ ዛሬ ባገኘሁት ዶላር ኢትዮጵያን ኤክስቼንጅ ሬት 146 ብር ከ65 1 ዶላር በሚል ጉግል ላይ ባገኘሁት ነው ያደረኩት። እንደምታዩት አንድ ሰቶሺ 16 የኢትዮጵያ ሳንቲም ነው። አንድ ሙሉ ቢትኮይን 16.5 ሚሊዮን የኢትዮጵያ ብር ነው። 0.1 ቢትኮይን 1.6 ሚሊዮን የኢትዮጵያ ብር ነው። ይህንን ቴብል በኢትዮጵያ ብር አንድ ቢትኮይን 0.1 ቢትኮይን 0.01 ቢትኮይን ስንት ነው የሚለውን ለማሳየት የተጠቀምኩት ነው። እንደ ምሳሌ ማየት ትችላላችሁ። ልብ ማለት ያለባችሁ ነገር ግን ይህ ፕራይስ ፊክስድ አይደለም። በየደቂቃው በየሰዓቱ ፍላክቹዌት ያደርጋል። እኔ ቪዲዮን በቀረስኩበት ሰዓት ያለውን ፕራይስ ነው የወሰድኩት። ስለዚህ አንድ ሙሉ ኮይን መግዛት የለባችሁም። የምትፈልጉትን ያክል 100 ብርም ሆነ 1000 ብር የምትችሉትን ያክል መግዛት ትችላላችሁ። ለሁላችንም አክሴሰብል እና አቬይለብል ነው። አንድ በጣም የሚገርም ነገር ላሳያችሁ። ይህንን ግራፍ ተመልከቱት። የሚያሳየን አንድ የአሜሪካ ዶላር ባለፉት ዓመታት ውስጥ ቢትኮይን ከተፈጠረ ጊዜ ጀምሮ የሚገዛልን የሰቶሺ ብዛት ነው። መጀመሪያ ላይ ደንሂድ ዳታው እስከሚያሳየን ድረስ 2013 ላይ ነው አንድ የአሜሪካ ዶላር 7.5 ሚሊዮን ሰቶሺዎችን መግዛት ይችል ነበር በ2013። ኦኬ እንደምታዩት ይሄ ግራፍ ወደታች በጣም እየቀነሰ ነው እየመጣ ያለው። ፍላክቹዌሽን አለው፣ ምክንያቱም የቢትኮይን ፕራይስ በየጊዜው የተለያየ ነው። ግን ትሬንዱን ተመልከቱት፣ ሁሉ ጊዜ ወደታች እየሄደ ነው። ሄዶ አሁን ላይ 2025 ላይ የሚገዛልን 869 ሰቶሺ ብቻ ነው። ይህንን ግራፍ ተመልሰን ከ5 ዓመት በኋላ ብንመለከተው $1 የሚገዛልን የሰቶሺ ብዛት ከዚህ የሚያነሰ ሆኖ ታገኙታላችሁ። ይህም የሚያሳየን
የፊያት የምንለው ብር፣ ዶላር፣ ዩሮ የመግዣ አቅም እንዴት ኢንሰቶሺ ተርምስ እየቀነሰ መሄዱን ነው። ይህንን ደግሞ የሚገርም ግራፍ ተመልከቱት። ተመልሰን ስለ አሜሪካ ቤቶች ዋጋ ዲፐር ዳይቭ እናደርግ። በአረንጓዴ የምትመለከቱት የዩኤስ ሜዲያን ሃውስ ፕራይስ በቢትኮይን ነው። በቢጫ በኩል ደግሞ የምትመለከቱት ሜዲያን ሃውስ ፕራይስስ በአሜሪካ ዶላር ነው። ኦኬ ልብ አድርጋችሁ ከዓመት ዓመት በቢትኮይን ፕራይስ የአንድ ቤት በጣም እየቀነሰ ነው። ከዓመት ዓመት ደግሞ በአሜሪካ ዶላር ፕራይስ የአንድ ቤት ዋጋ እየጨመረ ነው። የዋጋ ግሽበት ተብሎ የሚጠራው ይሄ ነው። እዚህ ጋር ተመልከቱት። በ2016 ላይ ክሮስኦቨር አደረጉ። ኢን ቢትኮይን ተርምስ ሁል ጊዜ ላይፍ ቀላል እየሆነ እየሄደ ነው። ኢን ዶላር ተርምስ ግን ነገሮች በጠቅላላ ዋጋቸው እየጨመረ እየሄደ ነው። ምሳሌ ቀይረን ደግሞ እንመልከት። ሁላችን የምንወደው አይፎን ስልክ በ2010 ላይ 600 አሜሪካ ዶላር ነበረ። ታች የምትመለከቱት የቢትኮይን ፕራይሱ ነው። ወደ 15000 ቢትኮይን ያስፈልግ ነበረ። 2017 ላይ 999 ዶላር ገብቶ ነበረ። 0.20 ቢትኮይን በዛ ጊዜ ለሚያስፈልገን 2005 ላይ 1099 የአሜሪካ ዶላር ያስፈልጓል። ፍራክሽን ኦፍ ቢትኮይን ለሚያስፈልገው 0.0097። እነዚህ ሁሉ ምሳሌዎች የሚያሳዩን አንድ ነገር ነው። ኢንፍሌሽን በሚገርም ሁኔታ የምናስቀምጠውን ገንዘብ እንደ ምስጥ እየበላብን እንደሆነ ነው። ወደ ገንዘብ ስንመለስ ዋነኛው ችግሩ ታዲያ ምንድን ነው? ገንዘባችንን ባንክ አካውንት ውስጥ አስቀምጠን ሴቭ ስናደርግ የመግዣ አቅማችንን ከጊዜ ወደ ጊዜ እያጣን ነው። ይህንን በደንብ ለማስረዳት ኒውሜሪካል የሆኑ ኤግዛምፕሎችን በደንብ እንመልከት። በደንብ ዲፐር ሄደን ነገሮችን እስቲ አናላይዝ እናደርግ። ባንክ አካውንታችን ውስጥ ገንዘብ አስቀምጠን ምን ያክል ኢንፍሌሽን ገንዘባችንን ይበለዋል የሚለውን በደንብ ኑሜሪካል በሆነ ወይ እንመልከት። ይህን የምታዩት እዚህ ጋር ኮምፓውንዲንግ ኢንትረስት ሬት ካልኩሌተር ተብሎ ይጠራል። ማንኛዎቹም ሰዎች ኢንተርኔት ላይ ሰርች አድርጋችሁ ማግኘት ትችላላችሁ። እዚህ ጋር ዶላር ሳይን ያለው፣ ስለዚህ እኛ ዶላር ሳይን ኢግኖር እናድርገው እና የኢትዮጵያ ብር ነው ብለን ኢማጂን እናድርገው። ኦኬ 10,000 ብር ባንክ አካውንታችን ውስጥ አስቀምጠን እንበል። ኦኬ እዚህ ጋር 10,000 ኢንሰርት አደረግን። ኢንትረስት ሬቱ ኢንፍሌሽን አኑዋሊ ኢትዮጵያ ውስጥ በአሁኑ ሰዓት ላይ ፐብሊክ የሆነ ዴታ የለም። ነገር ግን ባለፉት 10 ዓመታት ውስጥ ሪሰርች ባደረግኩት ሪዛልቶች ወደ 18% ኢንፍሌሽን ሬት ኢትዮጵያ ውስጥ አለ እዚህ ጋር። ስለዚህ ማይነስ 18 እንከትበታለን። አኑዋሊ ነው። እዚህ ጋር 5 ዓመት የሚለውን 10 ዓመት ያንን ገንዘብ አስቀመጥ ነው ብለን ካልኩሌት እናደርግ። ኦኬ ካልኩሌት እንበለው 10,000 ብር ነበር ያስቀመጥ ነው። በጣም ሾኪንግ የሆነ ሪዛልቱን እንመልከት። ያስቀመጥነው 10,000 ብር ነበረ። ሪፖርትድ ኢንፍሌሽን ሬቱ 18% ነው። ከ10 ዓመት በኋላ ያው ገንዘብ የመግዣ አቅሙ 1630 ብር ነው። ባንክ አካውንታችሁ ውስጥ ያለው ብር እኮ አልተቀየረም፣ 10,000 ብር ነው። ያው የሚገዛላችሁ ግን እቃ 1630 ብር ብቻ ነው። ገንዘባችሁን ባንክ አካውንቱ ስላስቀመጣችሁት 8369 ብር ፐርቼዚንግ ፓወር አታችኋል። ከ10 ዓመት በፊት ያ 10,000 ብር የሚገዛላችሁን እቃ አሁን ላይ ተመልሳችሁ ለመግዛት ከፈለጋችሁ 18369 ብር ያስፈልጋችኋል። ኢንፍሌሽን ይሄ ነው። ከውስጥም ገብቶ ያስቀመጣችሁትን ገንዘብ እየሸረሸረ የሚበላበት መንገድ ይሄ ነው። አንድ ዓመት ውስጥ አይደለም ልዩነቱ። እዚህ ጋር ሄደን ይውላችሁ ቴብሉን እንመልከት። የመጀመሪያ ዓመት ላይ የ10,000 ብር ያጣው 1658 ብቻ ነው። ከዛ ግን ቀስ በቀስ እንዴት አክስለሬት አድርጎ 8000 ላይ እንደደረሰ ተመልከቱት እዚህ ጋር። ለዚህ ሁሉ ነገር ግን ሶሉሽኑ አለኝ። ያስቀመጣችሁትን ገንዘብ የመግዣ አቅሙን ከጊዜ ወደ ጊዜ እየቀነሰ ከማየት ለምን ገንዘባችሁን አታሰሩትም? እናንተ ገንዘብ ባሪያ ሳትሆኑ ገንዘብ ለእናንተ የሚሰራላችሁ ሰዎች መሆን ትችላላችሁ። ይህ ሁሉ ደግሞ የሚሆነው ኮምፓውንዲንግ በምንለው ሶሉሽን ነው። አንስታይን የዓለማችን 8ኛው ድንቅ ድንቅ ብሎ የጠራው ነገር። ያንን ያስቀመጣችሁትን ገንዘብ ኢንቨስት ብታደርጉት ምን ይፈጠራል? ወደ ኮምፓውንዲንግ ካልኩሌተር ተመልሰን እንሂድ። እዚህ ጋር መልሰን 10,000 ብር እንክተትበት። 10,000 ብር ባንክ አካውንት ውስጥ ቢትኮይን ባለፉት 15 ዓመታት ሚኒመም ኦፍ 45% ሬት ኦን ኢንቨስትመንት ማለትም ኢንቨስት ባደረግነው እና በቢትኮይን ሴፍ ባደረግነው ገንዘብ የሚሰጠን ሪተርን ወይም ምላሽ ወይም ፕሮፊት ብላችሁ ማሰብ ትችላላችሁ። እዚህ ጋር ኢንትረስት ሬቱን እኛ 45% አናደርገው። በጣም ፔሲሚስት ሆነን ከዛሬ በኋላ ያ ሪተርን ቀንሶ 25% ነው ብለን እንክተተው። ለ10 ዓመታት እዚህ ጋር 10 ዓመታት ከተትን ካልኩሌት እንበል። ዲፍረንሱን ተመልከቱ። ያ ሴቭ አፕ ያደረጋችሁት 10,000 ብር ባንክ አካውንት ውስጥ ማስቀመጣችሁን ትታችሁ ቤትኮይን ገዝታችሁ በዛ 10 ዓመታት ውስጥ ያንን ገንዘብ ምንም ሳትነኩት ካስቀመጣችሁት ሪዛልቱን እዚህ ጋር ብለን እንመልከት። ያስቀመጣችሁት እዚህ ጋር ይኸው ኢኒሻል ባላንስ 10,000 ብር ይላል። ቢትኮይን ላይ ስላስቀመጣችሁት ብቻ ወደ 100,000 ብር ፕሮፊት አላችሁ። ቶታል የዛ ሰዓት ላይ ከ10 ዓመት በኋላ
የሚኖራችሁ ገንዘብ ወደ 118,000 ብር ነው ማለት ነው። ዲፍረንሱን ማየት ከባድ አይደለም። እዚህ ጋር ተመልሰን የቅድሙን ኢንፍሌሽን ኤግዛምፕል ብንመለከት ገንዘባችን የመግዣ አቅሙን እያጣ ይሄዳል። እዚህኛው ደግሞ ምሳሌ ላይ ሄዳችሁ ስታዩት የገንዘባችን የመግዣ አቅም እየጨመረ ይመጣል። አንደኛው ማለትም ይሄኛው በቀላል ገንዘብ ሴቭ አፕ ስታደርጉ ስትቆጥቡ ነው። ሌላኛው ደግሞ በከባድ ገንዘብ ስትቆጥቡ ያ የከባዱ ገንዘብ የመግዣ አቅሙ ከጊዜ ወደ ጊዜ እየጨመረ ይሄዳል። የቀላል ገንዘቡ ደግሞ እየቀነሰ ይሄዳል። ኮምፓውንዲንግ ተብሎ የተጠራው ቅድም ያየነው ኮንሰፕት በዚህ ግራፍ ላይ ተመልከቱት። ኢንፍሌሽን ወይም ኢንቨስትመንት የምንቆጥበውን ገንዘብ ሰርስሮ የሚበላብን ወይም ደግሞ ፕሮፊት የሚያደርግልን በቢትኮይን ስንመለከተው በመጀመሪያ ዓመት አይደለም፣ ነገሮችን በብዙ ዓመታት ድምር ነው። ይህንን ግራፍ ተመልከቱ። የመጀመሪያው ዓመት ላይ እዚህ ጋር ይር ዋን ይላል። የሉዝ የምታደርጉት ቫልዩ በጣም ትንሽ ነው። ይሄ ኦሬንጁን ግራፍ ላይ ያለውን ፓርት ስትመለከቱት ግን ከጊዜ ወደ ጊዜ በጣም እየሰፋ ይመጣል። ወደ ቢትኮይን ተመልሳችሁ ስትሄዱት በመጀመሪያ ዓመት ላይ የምታገኙት ፕሮፊት በጣም ትንሽ ናት፣ ማለትም 2800 ብር ብቻ ነው። ከዛ ግን ዓመታቱ ባለፈ ቁጥር የኦሬንጁን ግራፍ ልዩነቱን ተመልከቱት። ኢንቨስት ያደረጋችሁት ገንዘብ ያው ብሉ ነው፣ ያው 10,000 ብር ነው፣ ምንም አልተቀየረም። ኢንትረስታችሁ ግን ከዓመት ዓመት በጣም እየጨመረ ነው የሚሄደው። ምክንያቱም የ25% ሪተርን የሚሰጣችሁ ባስቀመጣችሁት 10,000 ብር ብቻ አይደለም። በዛ ዓመት ባገኛችሁት ገንዘብ የሚቀጥለው ዓመት ላይ በ10,000 ሳይሆን በ12,000 ነው። እንደዛው ከዓመት ዓመት በጣም አኩሙሌት ስታደርጉት እና ያንን ገንዘብ ምንም ሳትነኩት ስትቀሩ ኮምፓውንዲንግ ለብቻው የሚገርም ሚራክል ይሰራላችኋል። ለዚህም ነው አነስታይን የዓለማችን 8ኛው ድንቃ ድንቅ ብሎ የሚጠራው። ላስረዳችሁ የፈለግኩት ነገር ገብቷችኋል ብዬ አስባለሁ። የሀገሬ ሰዎች ኢትዮጵያ ውስጥ መሆናችሁ ከኢትዮጵያ ውጭ መሆናችሁ የምትኖሩ አበሾች በጠቅላላ ገንዘቤን ቆጥቤ ህይወቴ ይቀየርልኛል ብላችሁ የምታስቡ ከሆነ በጣም ተሳስታችኋል። ገንዘባችሁን የምታስቀምጡት ቀላል ገንዘብ ላይ ከሆነ ልክ እንደ ብር፣ ልክ እንደ ዩሮ፣ ልክ እንደ አሜሪካ ዶላር የትኛውም ልትሉ ትችላላችሁ። ኑሯችሁ ምንም እየቀለለ አይሄድም። የማያቋርጥ ራት ቼስ ነው። ወጥመድ ውስጥ ያለ አይጥ ሲሮጥ አይታችሁ ታውቃላችሁ? ኑሯችሁ እንደዛ ነው። አገኘኋት ስትሉ የምትፈልጓትን ነገር ኢንፍሌሽን ያስቀመጣችሁትን ገንዘብ ከውስጥ እየበላባችሁ የምትፈልጉትን ነገር መቼም ሳታገኙት ስትሮጡ ህይወታችሁን ታሳልፋላችሁ። የምትወዱትን ነገር ማድረግ ትፈልጋላችሁ። ስራ በየቀኑ መስራት አትፈልጉም። ይሄ ነው ኤስኬፕ ፕላን። ከማትሪክሱ መውጣት የምትችሉበት መንገድ ይሄ ነው። ምክንያቱም ኮምፓውንዲንግን ቀድማችሁ ስትረዱ ነፃነትን የምታገኙበት ሰዓት የሚጀምረው የዛ ሰዓት ነው። ይህ ቪዲዮ ይህንን ይመስላል። ለዚህም ነው ሁል ጊዜ የተሻለ ገንዘብ ሲኖረን የተሻለ ሰዎች እንሆናለን ብዬ ማስበው። See you next time.